እርፍ። ሄርሜላም እንግዲህ እንደምታዩት ከአብርሽ ጋር መሆን አልፈለገችም። በአጭሩ ሩታ ብቻ ሳይሆን ከህይወቱ የወጣችው ሄርሜላም እንዲሁም ደግሞ በዙሪያው ያሉ ጓደኞቹ አለንልህ ሲሉ የነበሩ ሰዎችም ሄደዋል። አብርሽ በአሁኑ ሰዓት እጅግ በጣም ከባድ ጊዜያትን እያሳለፈ ይገኛል። ብቸኝነቱም እጅግ በጣም እንደሰበረው ያስታውቃል። እጅግ በጣምም እያለቀሰ ይገኛል። ያሳዝናል። ሁሉ ነገር በጣም ያሳዝናል። ስለተፈጠረው ነገር በሙሉ ለሁሉም ነገር ምላሽ ሰጥቷል። ስለ ሩታም ስለ ልጁም እንዲሁም ስለ ሄርሜላ ስለ ጓደኞቹም ምላሽ ሰጥቷል። እንባ እየተናነቀው እጅግ በጣም ከባድ ስሜት ላይ እንደሆነ እያየን እንገኛለን። ዞሮ ዞሮ አብርሽና ሩታ መታረቃቸው የማይቀር ነው። ግን ሩታ በጣም ቃላቶቿ፣ ንግግሮቿ ወንድነቱን እስኪረሳ ድረስ በዛ ልክ ማለት እኛ ሴቶች እንደውም ብዙ ነገሮችን እንችላለን እና ወንድ ልጅም በእርግጥ ብዙ ነገር ይችላል። ግን በዚህ ልክ እሱን ክብሩን ዝቅ አድርገዋለች እና ተሰምቶታል። ባጭሩ እና ስለው ይመጣል፣ ሄድ ስለው ይሄዳል በማለት እንግዲህ በጣም በድፍረት ነበር ስትናገር የነበረው። ይሄ ነገሩ እንግዲህ አብርሽ በጣም እንዳስከፋው፣ በጣም እንዳሳዘነው፣ ወንድነቱ ሁሉ በቃ እንደተፈታተነችው በጣም አዝኖባታል። ባጭሩ ልጄን አሳይታ ወደ በቃ ትዳሬ ኑሮዬን ብዬ እሷን መርጬ እሷ ጋር ሆኜ ተጫውታብኛለች እና በጣም አስቸጋሪ ሁኔታ ላይ ነው ያለሁት ብሎ እንግዲህ አብርሽ በሚያሳዝን ሁኔታ የዛተችውን ነገር ታያለ። ከጓደኞቼ በሙሉ አርቅሃለሁ፣ ብቸኛ ሰው አደርግሃለሁ ብላኛለች እና ያንን ነገርም ጊዜ ሳይፈጅ ጊዜ ሳይወስድ እንግዲህ ብቸኛ አድርጋኛለች ብሏል እና ብቸኝነት ለማንም አልጠቀመም፣ ለአንቺም አልጠቀመሽም ነበር በነገራችን ላይ ሩታ ማለት ነው። ምክንያቱም ከቤተሰቦችሽ ተለይተሽ ከቤተሰቦችሽ ርቀሽ ጓደኛ የሚባል ነገር የለሽም አልነበረሽም እና ይሄ ሁሉ ጊዜ ራሱ እንደዛ እንድታለቅሽ የሆነው ምክንያት ራሱ ጓደኛ ባለመኖርሽ ነውና አሁን ላይ ደግሞ እሱን እንደዚህ ክብሩን ዝቅ አድርገሽ ውሳኔሽ በጣም የሚያስጠላና የሚደብር ነገር ነው። ከዛ በላይ ደግሞ በጣም የገረመኝን ነገር ልንገራችሁ። ሄርሜላ ሲቸግረው ሰው በሚያስፈልገው ሰዓት እንግዲህ ነይ ብሏታል፣ ጠርቷታል። የተሰማውን ስሜት ማውራት ፈልጎ ነበረ። እንደ ሌላው ጊዜ ወዳሃለሁ፣ አፈቅርሃለሁ ብላ እንደምትጠመጠምበት ትረዳኛለች፣ ታስብልኛለች ብሎ ነበር ያሰበው። ፍቅሯ ከልቧ መስሎት ነበረ። ነገር ግን አሁንም ስለ ሄርሜላ ያለውን እውነታ በደንብ በቃ አይኑን ገልጦ አይቷል ማለት ነው እና ሄርሜላም እንግዲህ በላይ ሆና እንዲህ ብለኸኛል፣ እንደዛ ብለኸኛል፣ እንደዚህ ምናምን እያለች ጥፋት ስትቆጥር ነበረ። ወይም ደግሞ ከዚህ በፊት ያደረገውን ነገር ሁሉ እንትን እያለች በቃ የሆነ ማሸነፊያ ነገር አገኘች፣ የሆነ በቀል። እኔ የምለው ግን እስኪ ከልባችሁ ውስጥ ቂምና ጥላቻን አውጡ፣ ጣሉ። በቃ አንዳንዴ ይቅርታ ልብ ይኑራችሁ። እግዚአብሔርን ነው የምላችሁና ሄርሜላ እንደው ከልብሽ ራሱ የምትወዱ ሰው ቢሆን ኑሮ ይሄ ችግር የማጣሪያ ወፌ ምንድን ነው ሰውን የምታጣሩበት ወንፊት ነው። በቃ በችግራችሁ ጊዜ በጣም ብዙ የምትረዱት በጣም ብዙ የምታውቁት በጣም ብዙ ነገር ታያላችሁ እና ከዛም ውስጥ እንግዲህ ከሩታ በላይ የገረመኝ የሄርሜላ ነገር ነው። ገና ለገና ትንሽዬ ነጥብ አገኘሁበት ነጥብ ጣለልኝ ብላ በዚህ ልክ ስትላላጥ እንደማየት የሚያስቅ ነገር የለም። እግዚአብሔርን በጣም ነው የሳኩባት። ይሄ ጊዜ እኮ ያልፋል አይደል እንዴ? መተዛዘቢያ ነው። አንቺ ግን ያ ሁሉ ስታወሪ ብታፈቅሪው እግዚአብሔርን ነው የምላችሁ። ፍቅር ማለት ነው ጥላቻን አያቅ፣ በቀልን አያቅ። በቃ ምን እንደሆነ ፍቅር ውስጥ ስትገቡ ነው የፍቅር ትርጉም የሚገባችሁ። እግዚአብሔርን እኔ ስለ ፍቅር ምንም አላውቅም ነበር ከዚህ በፊት፣ ግን አሁን ላይ እኔም ፍቅር ውስጥ ነው ያለሁት። እንዲሁም ደግሞ ስለ ፍቅርም አያለው ከሌሎች ሰዎችም እረዳለሁ። እና ትክክለኛ ፍቅር ቢኖርሽ ኑሮ አሁን ነበር የምትደርሽለት፣ አሁን ነበር የሚያሳዝንሽ፣ አሁን ነበረ በደንብ ልትንከባከቢው፣ አሁን ነበር አለው ልትዩ የምትገባው። ግን እግዚአብሔር ደግሞ መልካሙን ከጥሩ በቃ መጥፎን ከጥሩ ሊለይላችሁ ሲል፣ መጥፎና ጥሩ ሰዎችን ለይቶ ሊያስቀምጥላችሁ ሲል በዚህ መንገድ ነው። በቃ ችግር ያጋጥማችኋል። ሁሉም ነገር ለበጎ ነው ብላችሁ ካለፋችሁ እናንተ ናችሁ አሸናፊ የምትሆኑት እና ፊትሽን አዙረሽበታል። መሄድ ትችያለሽ። ድሮም ቢሆን አውቀሽ ነበር ስትላላጭ የነበረ ሩታ እንዳለሽ ስታቂ ነው። አሁን ደግሞ ሩታ ልክ እንደሌለሽ ስታቂ ደግሞ አንቺም መሄድን መረጥሽ። ግን በዚህ ሰዓት በቃ የሆነው ነገር የተፈጠረው ነገር አሳዝኖኛል፣ አስከፍቶኛል፣ እኔ ግን እወዳሃለሁ ብለሽ ብትወዱ ብታፈቅሩ የእውነት ፍቅር ቢኖርብሽ ጥለሽው አትሄጂም ነበር በዚህ ሰዓት። ግን አብርሽ እግዚአብሔር ያነሰዋል፣ ቀና ያደርገዋል፣ አልቅሶ አይቀርም፣ ከፍ ይላል። የምሬ ነው። ሩታና አብርሽም እንደማይለያዩ አምናለሁ። ግን ሩታ የሰራቸው ስራ እግዚአብሔርን ነው የምላችሁ በጣም ነውር የሆነ ነውር ስራ ነው እና የአብርሽና የሩታን ጥፋት እያመዛዘናችሁ እያወዳደራችሁ እያነጻጸራችሁ እንዲህ ነው እንደዛ ነው የምትሉ ሰዎች ኖ፣ እንደዛ አይደለም። ይሄ በቀል ጥላቻ ከሰው ልጅ መጥፋት አለበት። ይሄ ቂምና በቀላችን ነው ሀገራችን እስከ መፍረስ ሀገራችን እስከ መጥፋት የደረሰችው።
የምሬን ነው። ቂምና ጥላቻን ያለበትን ሰው እኔ መቼም ቢሆን አልደግፍም። እና ሩታ ደግሞ ምንም በዚህ ልክ አይደለም። ምንም ቢሆንም ምንም እኮ አብረሹ ተኝተሻል አይደል? አብረሹ ብዙ ጊዜያቱን ሲያጎርስሽ ስታጎርሽው፣ ልትወድቂ ስትይ ሲያምሽ አሞት፣ ሲደክምሽ ደከመ፣ እግርሽን ተንበርክኮ አጥቦሻል አይደል? አክብሮሻል፣ ከፍ አድርጎሻል እሱ ዝቅ ብሎ አይደል? ያችን ጊዜ ብታስታውሻት ምን አለ? አታስታውሱ? ሩታን ዝቅ ብሎ እግሯን አጥቦ ስሞ ስንት ነገር አድርጎላታል አይደል እንዴ? እሷን በእርግጥ ጥሩ ፍቅር ሰጠዋለች፣ ጥሩ ጊዜያት ነበር። ለዛች ጊዜ ለነዛች ጣፋጭ የፍቅር ጊዜያቶች ብላችሁ ከልባችሁ ፍቅር ካለባችሁ በቃ ብትተሳሰቡ፣ ብትረጁ፣ ይቅር ብትዩ ምን አለበት? በዚህ ልክ እኔ እንጃ አላቅም። የወረደ ነገር ስታደርጊ እንደማየት የሚያሳዝን ነገር የለም። በጣም አዝኛለሁ። አብርሽ ደግሞ እንዲህ አንገቱን ደፍቶ እንዲያልቅሶ እንዲተከፍቶ እንደማየት የሚያሳዝን ነገር የለም። የእውነት ለመናገር ግን አይዞህ አብርሽ፣ ቀና በል፣ አንገትህን አትድፋ፣ አታልቅስ። እንዳልከው መጫወቻ ሆናል። እውነት ለመናገር ወንድነትህን ሁሉ እስከምንጠራጠር፣ ሁሉም ሰው እስከሚጠራጠር ድረስ ማለት ነው። ለምን በቃ ከፍ ያለ ክብር ነበረ። ጥሩ ፍቅር አሰጣጥ ትችል ነበር። ጥሩ እንክብካቤ ትችል ነበር። ለሩታ በግድ ብትገባም ይህንን ትዳር በግድ በቃ ብትገባበትም በቃ እንዴት ልበል፣ ሳትፈልግ ነው የገባው። ይህን ፍቅር ይህን ትዳር ሳይፈልግ ነው የገባበት። ምንም አላሰበበትም፣ ምንም አላቀደበትም። ሩታ መጣ ያኔ ስታለቅስ ነው የተረዳት። እግዚአብሔርን ነው የምላችሁ። አልፈልግም ማለት ይችል ነበረ ግን እስኪ ልረዳት ብሎ ሴትነቷ በቃ ሳይገድባት እንዲህ መጣ ገፍታ የፍቅር ጥያቄ ጠይቀኝ እንዴት ዝም ልበላት ብሎ ነው ያንን ነገር ያደረገው የተረዳት አብሯት የሆነውና ዛሬ ላይ ደግሞ የብዙ ቀን ቂምና ጥላቻን ሰብስባ መጣ። ዛሬ ላይ እንዲህ የበቀል እንትን ይዛ ስትመጣ በጣም ያሳዝናል፣ ያሳፍራልና እኔ እንደውም ዛሬ ላይ ሩታ በቃ ፕራንክ ነው አላደል በቃ አንተ ወዴት ትሄዳለህ ብዬ አስቤ ነው፣ ወይ ደግሞ እንዴት ምን ታደርጋለህ፣ ምን አይነት ውሳኔ ምን አይነት ሀሳብ ይኖርሃል ብዬ አስቤ ነው ብላ የምትመለስ መስሎኝ ነበር። ነገር ግን በዛው እንደጸናች፣ አብርሽም እንግዲህ እንደምታዩት አንገቱን ደፍቶ ወንድ ልጅ ሲያለቅስ እግዚአብሔርን ነው የምላችሁ በጣም ያሳዝናል። ወንድ ልጅ ሲያለቅስ ከባድ ነው፣ በጣም ከባድ ነው የእውነት። ሴት ልጅም ታልቅስ ማለት አይደለም፣ ግን በቃ የወንድ ልጅ እንባ በጣም ከባድ ነው። በጣም ከምነግራችሁ በላይ በጣም ካልከፋው በጣም በቃ ውስጡን አሁን አብርሽ ምንም ቃል የለኝም ያለው ምንም ቃል የለኝም በቃ ምንም የሚሰማኝን ስሜት በእንባ ነው መገልጸው ብሏልና እንባው እየወረደ ነበር ያየነውና አይዞ የማያልፍ ቀን የለም። ብዙዎቹ እንግዲህ ከጎንህ ርቀዋል። ይሄ ጊዜ ይሄ ቀን ይሄ እለት የማያልፍ መስሏቸው ይሄ ችግር አብሮህ የሚኖር እንዲህ አንገትን እንደደፋ በዙሪያ ያሉ ሰዎች ሁሉ እንደራቁ የምትኖር ምናምን መስሏቸዋል። ግን ማንም እንዳጣ አይኖርም። ጊዜ ጀግና ነው። ጊዜ ከፍ ያደርጋል፣ ዝቅ ያደርጋል። እና አንተም አጥፍተሃል፣ በእርግጥ እናውቃለን። አዎ ግን ስታለቅስ እንደዚህ እኔ እንጃ አላቅም፣ እንደማየት የሚያሳዝን ነገር የለም። የትናንትናው ትናንት አልፏል። ሁለታችሁም እኩል ተበዳድላችኋል፣ እኩል ብዙ ነገሮችን አድርጋችኋል። ግን ዛሬ ላይ እንዲህ ሩታ ለበቀል ተነሳስታ ያልሆነ ነገር ስታደርግ እንደማየት የሚያሳዝን የሚያሳፍር ነገር የለም። የሄርሜላ ደግሞ ይገርማል። እግዚአብሔር ይመስገን እውነት ለመናገር ቤተሰቦቹን ማንም ጓደኛ ቢሄድ ቢመጣ ምንም ግድ አይሰጠውም። አብርሽ በራሱ አንዱ ሰው 1000 ነው። ስለዚህ ቤተሰቦቹ አሉለት፣ እህቶቹ እንደ አይኑ ብሌን የሚሳሱለት፣ አባቱ እናቱ ሁሉም አሉለት እና ይህ ክፉ ቀንም አልፎ ጥሩና ደስተኛ ህይወት ይኖራል። እኔ አሁን ላይ የምናገረው ነገር ቢኖር ምንድን ነው፣ ስለ ሩታም ስለ ሄርሜላም በቃ አታስብ፣ ከህይወት አስወጣቸው ማለት ለትንሽ ጊዜ እረፍት አድርግ። በቃ ሄርሜላ እንዲያለችኝ ሩታ እንዲያለችኝ ብለህ ማሰብም አይጠበቅብም። በቃ መሄድ ከፈለጉ ይሄዱ። አንድን ሰው ለምነ ተለማምጠ ከኔ ጋር ሁን ከኔ ጋር ሁኚ ብለህ በቃ ከአንተ ጋር ልታደርጋቸው አትችልም። ቢመጡም መሄዳቸው ስለማይቀር የሆነ ቀን ላይ ማለት ነው እና አብርሽ ሩታ ደግሞ ሄርሜላ በጣም የገረመች ነገር እንደው ተላላጠች። በቃ ችግሩን አየችው። በቃ ዝቅ ስትሉ እግዚአብሔርን ሰው እየረገጣችሁ ነው የሚሄድ። ማንም ሰው ላንሳ ይዞ ምን ሆነ ነው ምን ከፍቶ ነው ምን አጠ ነው ምን ቸግሮ ነው አይልም። እዛው ላይ ነው የሚረግጣችሁ። በቃ እዛው ላይ ያላችሁበት ረጋግጦ ተረማምዶባችሁ ነው የሚሄደው። አሁን በጣም የተረዳሁት ነገር እሱን ነውና ሄርሜላ ደግሞ እንደምታያት ጊዜና ቦታ ጠብቃ በቃ ጥላውን ሄደችው በቆመበት። በእርግጥ አዎ አልፈልግሽም፣ እኔ የምፈልገው ትዳሬ ነው፣ እኔ የምፈልገው ሩታን ነው ብሏታል። የእሷ እያስመሰለችም ነበረ። የእውነትም እኔ የተረዳሁት እሱን ነው። የእውነቷን ቢሆን ኖሮ ዛሬ በዚህ ሰዓት በዚህ ጊዜ አየህ እኔ ነግሬ ነበር በቃ አትመናት፣ እሷ አትሆንህም፣ እሷ አትፈልግህም፣ እኔ ያለውልህ እኔ ይሻልሃለሁ ብዬ እኮ ነበር። አየህ አይደለ? እንኳንም አሁን እውነታውን አወቅ፣ እንኳን እውነታውን ተረዳ። ስለዚህ ከኔ ጋር አሁን በቃ
ያኔ እንደዚህ ብትለኝም ያኔ እንደዛ በቃ ከሩታ ጋር ሆነ ሂጅ ባትለኝ እሷን ነው የምመርጥ ባትለኝ ኑሮ ደስ ይለኝ ነበር። ግን በቃ ያለፈው ነገር አልፏል፣ አብረን እንሆን እሺ እኔ ያለሁልህ ብላ የእውነት ፍቅሯን ታሳየው ነበር። ግን የውሸት መሆኑን የምታውቁት ይሄንን ነው። አንድ ሰው አንድ ሴት ልጅ እግዚአብሔርን ነው ሩታን አይታችኋል አይደል? በስንት ነገር እንደተፈተነች ትክክለኛ ፍቅር ነበራት። ታውቃላችሁ አይደል? የአሁኑን ባላቅም የአሁኑን እጠራጠራለሁ፣ ይቅርታ አድርጉልኝና ማለት ነው። እንደማትጠላው አውቃለሁ። ግን ድሮ የነበራት ፍቅር በጣም ኃይል ነበር፣ ሀይቅ ነበር እና አብርሽን በቃ ያልፈነቀለችው ድንጋይ የለም አብርሽ ጋር ለመሆን እና ሄርሜላም ያንን ነገር ትጠቀም ነበር። በነገራችን ላይ የፈለገ ነገር ቢላት ሩታን አብርሽ 1000 ጊዜ አልፈልግሽም ብሏታል አይደል? ለምነው በጣም በብዙ ሰው አስለምነው በጣም በብዙ ሽማግሌ ነው የታረቃት አይደል? ወይ ደግሞ ፍቅሯን የተቀበላት። ሄርሜላም እንደዛ ማድረግ ትችል ነበር። የፈለገ ነገር ፈተና ቢያጋጥማት እቺ ትንሽ ነገር ናት። ግን እሷ መጠቀም ያደረገችው እንደዚህ ብለህ ነበር እኮ እንደዚህ አድርገህ ነበር እኮ የበፊቱን እያነሳች በቃ በጸጸት ታነጋ እንዲገረፍ አደረገችው። ግን ቀና በል አብርሽ፣ እንዲህ ለምን ታቀረቅራለህ? እግዚአብሔርን ቀን እኮ የጥላል ያነሳል። አዎ አጥፍተሃል። ያው በእርግጥ ምናልባትም ላጠፋው ጥፋት ዋጋ እየከፈልክ ሊሆን ይችላል። የእውነት ለመናገር እየተቀጣ ሁሉም የዘራውን ነው የሚያጭዱ አይደለ ወይ? ለዛም ሊሆን ይችላል። እንደገና ደግሞ ሩታም የምትጨክንባ አይመስለኝም በዚህ ልክ። እኔ እግዚአብሔርን ያንን ነው የምጠብቀው። በቃ ሩታ መጣ እውነታውን በቃ እንዲህ ነው በቃ ልፈትን ፈልጌ ነው እና ተቀጥታል። አንተም እውነት ለመናገር ሩታ ራሱ እንደዛ መልካም ጥሩ ስትሆንለት እሱ በጣም ተጨናንቆ ነበር። ህሊናው እየወቀሰው ነበር። ለምን እንደዛ አደረኩ? ለምን ሄርሜላ ጋር ሄድኩ? ለምን እና ከካሜራ ጀርባም በጣም ሩታ ብዙ ነገሮች እንዳደረገችው ነው እንግዲህ አብርሽ እየተናገረ ያለው የእውነት ለመናገር ማለት ነው። እና ብዙ የከፋው ብዙ የያዘው ነገር እንዳለ በቃ አንድ ሰው የሆነ ነገር የሚያደርገው በቃ የሆነ ነገር ሳያጋጥመው አይደለም፣ በቃ የሆነ ነገር ኑሮበት ነው ያለው። እና ሩታም ልነግርሽ የምችለው ነገር ትዳርን የመሰለ መሰብሰቢያ የለም። ትዳርን የመሰለ የተከበረ የእግዚአብሔር ስጦታ የለም። ትዳርን የመሰለ ነገር የለም እና ልጁን ያለ አባት አታሳድጊ። ብዙ ነገር እንደሚጎድልባቸው እናውቃለን። እግዚአብሔርን ነው የምላችሁ። ማሳደግ ትችያለሽ ምናምን ነገር አዎ ገንዘብ አለሽ ምናምን ሀብታም ነሽ፣ ጥሩ ነው፣ ህይወትሽ ኑሮሽ ጥሩ ነው፣ ማሳደግ ትችያለሽ በራስሽ። ግን የአባትነትን ፍቅር ግን በየትኛውም ዋጋ፣ በየትኛውም መጠን፣ በየትኛውም ዶላር፣ በየትኛውም ትሪሊየን ብሊየን ብር ልታገኘው አትችይም። እና ባሏን ጎዳው ብሏ እንትናን በምንድን ነው የሚባል የሆነ አባባል አለና እንደዛ ይሁን። አብርሽን እጎዳለሁ ብለሽ ልጅሽንም ያለ አባት አታሳድጊ። የአባትን ፍቅር አትንጠቂው። ይሄንን እንባ ይሄንን ለቅሶ አይቶ ልጅሽም ሲያድግ ይወቅሰሻል። እመኝኝ ይወቅሰሻል። ብዙ ነገር ይፈጠራልና በእርግጥ ነገ ይቅርታ እንደምታደርጊለት ነገ አብራችሁ አብርሽ በነገራችን ላይ ቆርጧል። እግዚአብሔርን ወንድ ልጅ እንደዚህ አልቅሶ ከተናገረ ደግሞ መመለሻ የለውም። ቆርጧል፣ ወስኗል። ከዚህ በኋላ ሩታን ከኔ ጋር ሁኚ ከንትን ብዬ የምንለማመጠው ማወራው የምናገረው ጉድ የለኝም ብሏል። እና እውነቱን ነው። ከዚህ በላይ ያስጠላል። እጅም ይላል። ሁሌ ልመና፣ ሁሌ ለቅሶ፣ ሁሌ ጭቅጭቅ፣ ሁሌ በቃ ያስጠላል። እና እኔ እንደኔ ሩታ ይሄ ሁሉ ነገር የነበረው ነገር ሁሉ ውሸት እንደሆነ ተናግረሽ በቃ አይደል እኔ እንጃ ፕራንክ ነው በይ በቃ ባጭሩ። ወይም ደግሞ ትክክለኛ ነገሩን ተናገሬና አብርሽም ይቁረጥለት፣ በራሱ ኑሮውን ይጀምር። የማይሆን ተስፋ አትስጭው። ይህንን ነገር ነው ልናገር የምችለውና የሄርሜላ ደግሞ ይብሳል። ወንዶቹ ተዋቸው። አቤልም እየዛተበት ነው። ነግሬህ ነበር ምናምን። የሆነ ሰው እኮ ጥፋት እኮ ያጠፋል። አንድ ሰው ነግሬህ ነበር ማለት አልፈልግም ነው የሆነ ሰው ቢያጠፋ ምናምን እንደውም የሆነ ያሳዝነኛል። እንደዛ መክሬ እውነተኛና ትክክለኛነቴ ይወጣል። እኔ እንደዚህ አታድርግ ብዬ የነገርኩት ነገር ያሁኖ ሳገኘው እንደዚህ አታድርግ ብዬ ነበር ብዬ ያን ሰው ልወቅሰው አልፈልግም። ለምን ወቅሰዋለሁ? ያለፈ ነገር አልፏል። ኦልሬዲ እኮ እሱም ያውቀዋል እንደዛ እንዳታደርግ እንዳልኩትኝ። ስለዚህ ጥፋቱን እየደጋገማችሁ እንዲህ ለመበቀል ሄርሜላ ያንቺ ነው ደግሞ በጣም የገረመኝ። ሩታ ግን ያው በዚህን ያህል የወረደ ነገር ታደርጊያለሽ ብዬ አላስብም። ብቻ ወደ ራስሽ ተመለሽ። የሚሻልሽ የሚጠቅምሽ እሱ ነው እና ማለት ነው። ስለነበረን ቆይታ አመሰግናለሁ። እናንተስ በዚህ ሀሳብ አስተያየት ምን አላችሁ? አብርሽ በዚህ ሰዓት እኔ ሩታንም ሄርሜላንም መለማመጥ አለበት ብዬ አላስብም። በቃ ራሱን ያረጋጋ፣ ከራሱ ጋር ይሁን፣ ራሱን ያስከብር፣ እንደ ወንድ ይሁን፣ አያለቃቀስ፣ አንገቱን አይድፋ። በቃ ይህንን ነው የራሱን መንገድ የራሱን ነገር ያስተካክል። በቃ
እስከ መቼ ሞኝ ሆኖ እስከ መቼ በቃ የዋህነቱ ነው ግን ሞኝ ያስመሰለው የምሬን ለመናገር ማለት ነው። እና በቃ ብልጥ ሁን፣ እንደ ወንድ ሁን፣ ራስን አስከብር፣ ቆፍጠን በል አለቀ። እና አመሰግናለሁ።